ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች ቪዲዮውን ላይክ እና ሼር ሰብስክራይብ በማድረግ ጀምሩ። የወጣቱ ቲክቶከር የአዶናይ ወላጅ እናት እጅግ በጣም በሚያሳዝን ሁኔታ ውስጥ ነው የሚገኙት። የአዶናይ እናት እጅግ በጣም እያለቀሱና እያዘኑ ልጄ ያጠፋው ነገር የለም የታዋቂው የቲክቶከር አዶናይ እናት ልብ የሚነካ መልእክት አስቀምጠዋል ማለት ነው። ትናንት አመሻሽ ላይ ታዋቂው ቲክቶከር አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ አሳዛኝና አነጋጋሪ ጉዳዮች በማህበራዊ ሚዲያ እየተሰሙ ነው። አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ በትግረኛ በሰጡት ቃል ልጃቸውን ሙሉ በሙሉ ተከላክለዋል፣ እንዲሁም በመንግስት ላይ እምነታቸውን ገልጸዋል። ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ። እናትየው አክለውም ልጃቸውን እንደሚያውቁትና ለሌሎች በጎ አድራጊ መሆኑን አስረድተዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታታ ልጄ ነው። መንግስት ሁሉንም ነገር አጣርቶ ልጄን እንደሚለቀው አምናለሁ ብለው እጅግ በጣም በሚያሳዝን እያለቀሱ እውነት ይሄ ለእሳቸው አይገባም ነበረ፣ ይሄም ለአዶናይም አይገባም ነበረ። በሚያሳዝን መልኩ ነበረ በትህትናም በልቅሶም ታጅበው ለእናት ምን ያህል ከባድ እንደሆነ ለማሰብ ለመገመት አይከብድም ማለት ነው። የእናት ልመና ወይዘሮ አበባ ገብሩ ልጃቸው አዶናይ እንዲለቀቅ በእንባ እየጠየቁ ነው። የማህበራዊ ሚዲያ ኮከብ የሆነው አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ ወይዘሮ አበባ ገብሩ እያለቀሱ ልጃቸው እንዲለቀቅ ጥያቄ እያቀረቡ ይገኛሉ። የዓመቱ ምርጥ ቲክቶከር ሰሪ ጨምሮ 4 ሽልማቶችን ካሸነፈ ብዙም ሳይቆይ በተፈጠረው በዚህ አስቸጋሪ ሁኔታ ወይዘሮ አበባ ልጃቸው ምንም ስህተት እንዳልሰራ በመግለጽ ስሜታቸውን ገልጸዋል። ልጄ ምንም ስህተት አልሰራም፣ እባካችሁ ይለቀቅ ዘንድ ሼር አድርጉ በእንባ እየጠየቁ ነው። በእውነቱ ያው ይሄ ሁላችንም ማናችንም ብንሆን እኔ እንጃ አዶናይ ይህንን ነው ያጠፋው ጥፋት የሚል አንድም ጥፋት እስካላየን ድረስ ማናችንም ከአዶናይ ጎን ልንቆምና ልናግዝ ይገባል። የእናቱን እንባና ለቅሶም መመልከት አስፈላጊ ነው። ምክንያቱም ምንም ያጠፋው ጥፋት የለም። አዶናይ ምንም ያደረገው ስንት ሰው እየገደሉ ስንት ሽፍቶች ስንት ወንበዴዎች ባሉባት ሀገር ንጹሐንን ማሰር ይሄ ፍትሃዊ አይደለም። እውነት ለመናገር ወቅታዊ ዜና የቲክቶከሩ አዶናይ ካሜራማን በቁጥጥር ስር ዋለ። የ2018 የቲክቶክ አዋርድ አሸናፊ የነበረው አዶናይ ከእሱ ጋር አብሮት የማይጠፋው ካሜራማን ናብ በፖሊስ ቁጥጥር ስር መዋሉ ታውቋል። ናብ በቁጥጥር ስር የዋለው የሚገርም እኮ ነው በእውነቱ ማለት ነው። አሁን በፌዴራል እና በከተማው ፖሊሶች እየተካሄደ ባለው የባህልና ስነ ምግባር ማስጠበቅ ዘመቻ ምክንያት ነው። ይህ አሁን ባህልን ወግን ሃይማኖትን አስበው ነው ኖ ይሄ ምንንም አስበው አይደለም። በእውነት ይህ አሁን ህግ ነው፣ ህግ ማስከበር ነው የሚባለው ወይስ አልገባኝም። በእውነት በጣም ነው የሚገርመው። በማህበራዊ ሚዲያ ላይ እየተካሄደ ያለው የህግ ማስከበር ዘመቻ ምን ያህል ጥብቅ እንደሆነ የሚያሳይ ነው። የባህልና ስነ ምግባር ማስጠበቅ ዘመቻ ከህግ ውጭ የሆኑና ባህልን ይጻረራሉ የተባሉ ይዘቶችን በሚያቀርቡ አካላት ላይ ያነጣጠረ ነው። ዘመቻውም ቀጣይነት አለው ብሎ እንግዲህ የአዲስ አበባ ፖሊስ እያስታወቀ ይገኛል ማለት ነው። እጅግ በጣም ነው የሚያሳዝነው በእውነት ማን መታሰር ማን መያዝ ማን ህግ መጠየቅ እንዳለበት የማያውቅ ህግ ነው። እውነት ለመናገር እጅግ በጣም ነው የሚያሳዝነው፣ እጅግ በጣም ነው የሚገርመው ማለት ነው። ምክንያቱም ስንት ወንበዴዎች ባሉባት ሀገር ስንት ነገር
ንጹሐንን እያረዱ እየገደሉ እያፈናቀሉ ምንም ሳይመጣባቸው በነፃነት እየኖሩ እነዚህ ምንም ሰርተው ራሳቸውንም ህዝብንም አዶናይ አሁን የተራቡትን የተቸገሩትንም እየረዳ እያየን ነው። በተለይ ከሽልማት ወዲህም በጣም እየረዳ ከሱ በታች ከኛ በታች ያሉትን እየረዳ የሚገኝ ወጣት ነው። ምንም ያደረገው ምንም መጥፎ ነገር ሳይኖር በቁጥጥር ስር መዋል በእውነት ይሄ በጣም አሳፋሪ ድርጊት ነው። በእርግጥ የእሱ ጥፋት ደህና የተደላደለ ሀገር እየኖረ ህግ ያለበት ስርዓት ያለበት ሀገር እየኖረ ኢትዮጵያ ሀገር አለኝ ብሎ መግባት አልነበረበትም። እውነት ለመናገር ማለት ነው። ይሄ ፈጽሞ ስህተት ነበረ። የእሱ ስህተት ይሄ ነበረ። በቃኝ ሀገሬ ልግባ ብሎ መግባት አልነበረበትም። እና ፍትህ እንጠይቃለን ለአዶናይ። እናትየው በጣም ነው ያሳዘኑኝ። የእናት አንጀት እንዴት ነው የሚችለው? ኦኬ ይታሰራል፣ ይፈታል። ግን ነገስ ምን እንደሚመጣበት ምን ይታወቃል? እና ፍትህ ለአዶናይ እንላለን። ውድ ቤተሰብ ላይክ ሼር አድርጉት።